የእንግሊዝ ፕሪሚየር ሊግ የ2026-27 የውድድር ዘመን የአንደኛ ሳምንት የመጨረሻው መርሃ ግብር ዛሬ ምሽት 4 ሰዓት ጀምሮ በክራቨን ኮቴጅ የምዕራብ ለንደን ደርቢ ፍልሚያ በፉልሃምና በቼልሲ መካከል ይከናወናል። የሁለቱም ቡድኖች ጨዋታ በተመለከተ ከጨዋታው አስቀድሞ ያሉ ጉዳዮችን በጥቂቱ ለመዳሰስ እንሞክራለን። ሁለቱም ቡድኖች በአዲስ አሰልጣኝ የውድድር ዘመናቸውን የሚጀምሩ ይሆናል። በፉልሃም በኩል አሰልጣኝ አልቫሮ አርቤሎዋ የቡድኑ አሰልጣኝ ሆነዋል። አሰልጣኝ ማርኮ ሲልቫ ለ5 ዓመታት በፉልሃም ኃላፊነቱን ተረክበው ቆይተው ነበር። ዘንድሮ ግን ክለቡን ለቀዋል። በቼልሲ ቤትም የአሰልጣኝ ለውጥ ተደርጓል። ዣቢ አሎንሶ አዲሱ የቼልሲ ኃላፊነትን ተረክበዋል። ባለፈው የውድድር ዘመን ሰማይ ለባሾቹ በአሰልጣኝ ሊያም ሮሴኒዮር ይመሩ ነበር። መጨረሻ ላይ እኚህ እንግሊዛዊ አሰልጣኝ ተሰናብተው የመጨረሻ 5-6 ጨዋታዎችን በጊዜያዊ አሰልጣኝነት በካሎም ማክፋርላን ሲመሩ እንደነበር የሚታወስ ነው። የሁለቱ አሰልጣኞች ግንኙነት ትኩረት ይስባል። አልቫሮ አርቤሎዋ 43 ዓመቱ ነው። ዣቢ አሎንሶ 44 ዓመቱ ነው። በጣም ጥብቅ ወዳጅነት ያላቸው ጓደኛሞች እንደሆኑ ይነገራል። በተጫዋችነት ዘመናቸው በእንግሊዝ ፕሪሚየር ሊግ በሊቨርፑል እንደዚሁም ደግሞ በስፔን ላሊጋ በሪያል ማድሪድ እና በስፔን ብሔራዊ ቡድን በተጫዋችነት አብረው አሳልፈዋል። አሁን ደግሞ በአሰልጣኝነት የእንግሊዝ ፕሪሚየር ሊግ የመጀመሪያ ጨዋታቸውን ሁለቱም አሰልጣኞች የሚመሩ ይሆናል። ሌላው አስገራሚ ጉዳይ በአሰልጣኝነት ባለፈው የውድድር ዘመን ሪያል ማድሪድ በዣቢ አሎንሶ እየተመራ ጥር ወር ላይ ነበር አሎንሶ የተሰናበተው። አሎንሶ ሲሰናበት ቡድኑን የተረከበው አልቫሮ አርቤሎዋ ከወጣት ቡድኑ ወደ ዋናው ቡድን እንዲያደግ ተወስኖ በሪያል ማድሪድ እስከ ውድድር ዓመቱ መጨረሻ ሎስ ብላንኮቹን እንደመራ ይታወሳል። ሁለቱም አሰልጣኞች እንግዲህ ከሪያል ማድሪድ ጋር የነበራቸው ያለፈው የውድድር ዘመን ቆይታ ተጠናቆ በ2026-27 በአዳዲስ ክለብ በፕሪሚየር ሊጉ እንመለከታቸዋለን። ዘንድሮ ፕሪሚየር ሊጉን ለማሸነፍ ግምት ከተሰጣቸው ቡድኖች መካከል አንዱ ቼልሲ እንደሆነ ጥያቄ የለውም። በእንግሊዝ ፕሪሚየር ሊግ በተለምዶ ቶፕ 6 የሚባሉ ትልልቆቹ ቡድኖች ከአርብ ጀምሮ እስከ ትላንትና ድረስ ጨዋታዎቻቸውን አከናውነዋልና ከአርሰናል በስተቀር አሳማኝ በሆነ ብቃት ጨዋታውን ያሸነፈ ቡድን የለም። ለምሳሌ ማንቸስተር ዩናይትድ አስደንጋጭ የሆነ ሽንፈት ገጥሞታል። ቶተንሃምን በተመሳሳይ በብሬንትፎርድ ተሸንፏል። ሊቨርፑል የመጨረሻ የ95ኛ ደቂቃ የፍጹም ቅጣት ምት ጎል አስፈልጎት ነበር ከኒውካስል ጋር አቻ ለመለያየት። ማንቸስተር ሲቲ ከ80 ደቂቃዎች በላይ በቦርንመዝ በሜዳው ኤቲሃድ ይመራ ነበር። በመጨረሻዎቹ ደቂቃዎች ሁለቱ ተከላካዮቻቸው ማርክ ጌሂና ዮስኮ ግቫርዲዮል ባስቆጠሯቸው ጎሎች ነው ያሸነፉትና ከቶፕ 6 ክለቦች አሁን የቀረው ቼልሲ ነው። ዛሬ ምሽት በምዕራብ ለንደን ደርቢ ከፉልሃም ጋር የሚያከናውነው ጨዋታ በእጅጉ የሚጠበቅ ነው። ልክ እንደ አርሰናል አሳማኝ በሆነ ብቃት ተጋጣሚውን ያሸንፋል ወይንስ እንደ ሌሎቹ ትልልቆቹ ክለቦች በፉልሃም ይፈተናል የሚለው የሚጠበቅ ጉዳይ ነው። ባለፈው የ2025-26 የውድድር ዘመን በእንግሊዝ ፕሪሚየር ሊግ ቼልሲም ፉልሃምም እኩል 52 ነጥብ ይዘው ነው የጨረሱት። ቼልሲ 52 ነጥብ፣ ነገር ግን ንጹህ የግብ ክፍያ ስለነበረው ከፉልሃም በልጦ 10ኛ ደረጃ ላይ ተቀምጧል። ፉልሃም ደግሞ በግብ ክፍያ አንሶ 11ኛ ስፍራን ይዞ ነበር የጨረሰው። የአሰልጣኝ ዣቢ አሎንሶ ቡድን ቼልሲ በቀድሞ ውድድር ዘመን ዝግጅት ከኤሲ ሚላን፣ ከሪያል ሶሴዳድ እንደዚሁም ደግሞ ከአውስትራሊያው ዌስተርን ሲድኒ ዋንደረርስ ያደረጋቸውን ጨዋታዎች በጥሩ ብቃት አሸንፏል። ነገር ግን ከቶተንሃምና ከዩቬንቱስ ጋር በተደረጉ ጨዋታዎች ደግሞ ሽንፈት ገጥሞት ነበረ። የቼልሲን የእንግሊዝ ፕሪሚየር ሊግ የመክፈቻ ሳምንት አንድ አስገራሚ ሪከርድ ስንመለከት በ2022-23 የውድድር ዘመን በፕሪሚየር ሊጉ ጉዲሰን ፓርክ ላይ ኤቨርተንን በጆርጂኒዮ የፍጹም ቅጣት ምት ጎል ቼልሲ 1-0 ካሸነፈ ወዲህ ባለፉት 3 የእንግሊዝ ፕሪሚየር ሊግ የውድድር ዘመናት የመጀመሪያ ጨዋታዎችን ማሸነፍ አልቻለም። በ2025-26 ቼልሲ ከክሪስታል ፓላስ ጋር 0-0 ነው የተለያየው። በ2024-25 ደግሞ ቼልሲ በሜዳው ስታንፎርድ ብሪጅ በማንቸስተር ሲቲ የ2-0 ሽንፈት ገጥሞታል። በ2023-24 የውድድር ዘመን ቼልሲ ከሊቨርፑል ጋር ስታንፎርድ ብሪጅ ላይ 1-1 ነበር የተለያየው። ዘንድሮ ለ4ኛ ተከታታይ ጊዜ ያለማሸነፍ ጉዞውን ለመግታት ከፉልሃም ጋር ቼልሲ ይፋለማል። የፉልሃምና ቼልሲን የእርስ በርስ ግንኙነት ስንመለከት ካለፉት 28 የሁለቱ ቡድኖች ጨዋታዎች ቼልሲ 17ቱን በማሸነፍ የተሻለ ውጤት ያስመዘገበ ቡድን ነው። ከዛ በተጨማሪ ሰማይ ለባሾቹ ወደ ክራቨን ኮቴጅ አመርተው ባደረጓቸው ያለፉት 8 የፕሪሚየር ሊግ ጨዋታዎች 6ቱን አሸንፈዋል። ፉልሃም 2 ጊዜ ብቻ ነው ቼልሲን ማሸነፍ የቻለው። ሌላኛው ለየት ያለው ሪከርድ ቼልሲ በዕለተ ሰኞ በፕሪሚየር ሊጉ ካደረጋቸው ጨዋታዎች መካከል ከ14ቱ 11ዱን በድል አጠናቋል።
ስለዚህ ሰኞ ምሽት ወይም በሰኞ ዕለት በሚደረጉ ጨዋታዎች ቼልሲ ጥሩ ሪከርድ አለው ማለት ነው። በክረምቱ አንዳንድ ጥሩ ዝውውሮችን አድርገዋል። ለምሳሌ ሞርጋን ሮጀርስም ከአስቶን ቪላ አስፈርመዋል። ሜግዘንስ ላክሮዋን ከክሪስታል ፓላስ አምጥተዋል። ማርኮ ፓሌስትራን ከጣሊያን አስፈርመዋል። የአውሮፓ ውድድር አለመኖሩ ለቼልሲ እንደ አድቫንቴጅ ሊሆን ይችላል ተብሎ ይታሰባል። ከዛ በተጨማሪ አዲሱ አሰልጣኝ ዣቢ አሎንሶ በጣም ትልቅ አሰልጣኝ ነው። ገና የአሰልጣኝነት ዘመናቶቹ ጅማሬ ላይ ቢሆንም በጀርመን ቡንደስሊጋ ከባየር ሌቨርኩሰን ጋር የዋንጫ አሸናፊ ሆኗል። አንድም ጨዋታ ሳይሸነፍ ነበር የቡንደስሊጋ ዋንጫ አሸናፊ ሆነው። ከዛ በተጨማሪ ባለፈው ውድድር ዘመን ደግሞ በሪያል ማድሪድ የማሰልጠን ልምድ ያለው አሰልጣኝ ነው ዣቢ አሎንሶ። ከዛ ውጪ ቼልሲ በአውሮፓ ውድድር በማይሳተፍባቸው ዓመታት ከዚህ ቀደም በፕሪሚየር ሊጉ የነበረው በጣም አስደናቂ የሚባል ሪከርድም የዋንጫ ተፎካካሪ ሊሆን ይችላል አስብሎታል። በዚህኛው የውድድር ዘመን በ2014-15 የውድድር ዘመን የፕሪሚየር ሊግ ሻምፒዮን ሆነ ቼልሲ በጆዜ ሞሪኒሆ እየተመራ። ቀጣይ ዓመት በ2015-16 ግን ቼልሲ 10ኛ ደረጃን ይዞ ነበር የጨረሰው። በውድድር ዓመቱ አጋማሽም ጆዜ ሞሪኒዮ ተሰናብተው ጉሲርኒክ በጊዜያዊነት ቡድኑን መርተውት ነበርና በቀጣዩ ዓመት ግን የአሰልጣኝ አንቶኒዮ ኮንቴን ቅጥር ተከትሎ የአውሮፓ ውድድር ያልነበረበት ቼልሲ በ2016-17 የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆን ችሏል። አሰልጣኝ አንቶኒዮ ኮንቴ በዚያ 2016-17 የእንግሊዝ ፕሪሚየር ሊግ ሻምፒዮን ሲሆኑ በ3 የመሀል ተከላካዮች ነበር የሚጫወቱት እና አሰልጣኝ ዣቢ አሎንሶም እንግዲህ የባክስሪ አድናቂ ነው እና አንቶኒዮ ኮንቴ የሰራው የባክስሪ በአሰልጣኝ ዣቢ አሎንሶ ስርም ውጤታማ የሚሆን ከሆነ በፕሪሚየር ሊጉ ቼልሲ ለሻምፒዮንነት እድል አለው የሚል ግምት እንዲሰጠው አድርጎታል። ሌላኛው የቼልሲ አስገራሚ የአሰልጣኞች ሪከርድ በአዲስ አሰልጣኝ 3 ጊዜ የፕሪሚየር ሊግ ሻምፒዮን በመሆን ቼልሲ ከየትኛውም የእንግሊዝ ፕሪሚየር ሊግ ክለብ ቀዳሚ ነው። ጆዜ ሞሪኒሆ፣ ካርሎ አንቸሎቲ እንደዚሁም አንቶኒዮ ኮንቴ በመጡበት በዴቢዩ ሲዝናቸው የእንግሊዝ ፕሪሚየር ሊግን ከቼልሲ ጋር አሳክተዋልና ዣቢ አሎንሶ ያንን ታሪክ ይጋራ ይሆን የሚል ግምት በትልቁ የተሰጠው ነው የሚገኘው። የሰማይ ለባሾቹ የዘንድሮ የውድድር ዘመን ትልቁ ጥንካሬ ምንጩ ፊት መስመር ላይ ይሆናል ተብሎ ይታሰባል። በዋናነት የዣኦ ፔድሮ ፓልመርና ሮጀርስ ጥምረት እንግዲህ አስፈሪው የፕሪሚየር ሊግ ጥምረት ሊሆን ይችላል ተብሎ ይጠበቃል። ሶስቱም ተጫዋቾች የተለያየ ጥራት ያላቸው ተጫዋቾች ናቸው። ከፓልመር አሰልጣኝ ዣቢ አሎንሶ ክሬቲቪቲ ሊያገኝ ይችላል። ሮጀርስ ኳስ ተሸክሞ ወደ ተጋጣሚ ሳጥን በመጠጋት በጣም ጥራት ያለው ተጫዋች ነው። የዣኦ ፔድሮ ብልሃት የተሞላበት ሙቭመንት ደግሞ ለሌሎች የቡድን ጓደኞቹ ክፍት ቦታዎች እንዲገኙ ምክንያት ይሆናል ተብሎ ይጠበቃል። ዣኦ ፔድሮ ባለፈው ውድድር ዘመን ወደ ቼልሲ በመጣበት ዓመት እንግዲህ በጣም ጥራት ያለው ጎበዝ ጎል አስቆጣሪ እንደሆነ አሳይቷል። 15 የፕሪሚየር ሊግ ጎሎችን አስቆጥሯል። በአጠቃላይ በውድድር ዘመኑ በሁሉም ውድድሮች 20 ጎሎችን አስቆጥሯል በቼልሲ። በቅድመ ውድድር ዘመን የዝግጅት ጨዋታዎች ደግሞ በ7 ጨዋታ 8 ጎሎችን አስቆጥሮ የቼልሲ እንግዲህ ቀዳሚው ልዩነት ፈጣሪ ሊሆን እንደሚችል እየተገመተ ነው የሚገኘው። ሌላው አስገራሚው ነገር የዣኦ ፔድሮ ባለፈው ዓመት ይጠቀምበት የነበረውን 20 ቁጥር መለያ ቀይሮ ወደ 9 ቁጥር መለያ መጥቷል እና ይሄ ተጫዋች በ9 ቁጥር መለያ ከርስ ይመታል ወይንስ እርግማኑን ይገፈዋል የሚለው ጉዳይ ይጠበቃል። ምክንያቱም ከቼልሲ ጋር 9 ቁጥር መለያን የሚለብሱ አጥቂዎች በተለይ ከ2000ዎቹ ወዲህ ያሉ ትልልቅ ተጫዋቾች ሳይሳካላቸው ከክለቡ ወጥተዋል። ለምሳሌ ማቲያ ኬዝማን፣ ሄርናን ክሪስፖ፣ ፍራንኮ ዲሳንቶ፣ ፈርናንዶ ቶሬስ፣ ራዳሜል ፋልካኦ፣ አልቫሮ ሞራታ፣ ጎንዛሌ ሂጓይን፣ ታሚ አብርሃም፣ ሮሜሎ ሉካኩ፣ ፒየር ኤሜሪክ ኦባሚያንግ ባለፈው ውድድር ዘመን ቡድኑ የተቀላቀለው ሊያም ዴላፕን ጨምሮ እነዚህ አጥቂዎች በሙሉ ከዚህ ቀደም በነበሩባቸው ክለቦች በጣም ጥሩ ጎል አስቆጣሪ የነበሩ ወደ ቼልሲ መጥተው ግን በ9 ቁጥር መለያ ሳይሳካላቸው ቀርቷልና ዣኦ ፔድሮ ይህንን የ9 ቁጥር እርግማን ይሰብራሉ የሚለው ይጠበቃል። የፉልሃምን ጥቂት ጉዳዮች ለማንሳት ቀደም ሲል እንዳነሳሁት በአዲስ አሰልጣኝ ነው የውድድር ዘመናቸውን የሚጀምሩት። ማርኮ ሲልቫ ከ5 ዓመታት ቆይታ በኋላ ክለቡን ለቀዋል። አልቫሮ አርቤሎዋ ቡድኑን የተረከበው አሰልጣኝ ነው። ባለፈው ውድድር ዘመን ከግማሽ በኋላ በሪያል ማድሪድ እንዳሳለፈ ይታወቃል። ግን ከሚተካው ማርኮ ሲልቫ አንጻር በትልቅ ደረጃ የማሰልጠን ልምድ ያለው አሰልጣኝ ነው ብሎ መናገር አይቻልም። ፉልሃም በአሰልጣኝ አልቫሮ አርቤሎዋ እየተመራ በቅድመ ውድድር ዘመን ዝግጅት ካደረጋቸው ጨዋታዎች በሁለቱ አቻ ወጥቶ በአንዱ አሸንፎ በአንድ ጨዋታ ሽንፈት ገጥሞታል። በእነዚህ የቅድመ ውድድር ዘመን ዝግጅት ጨዋታዎች የታየው አንድ ነገር ግን አሰልጣኙ በሃይ ፕሬሲንግ መጫወት እንደሚፈልግ ታይቷል። ከፉልሃም ተጫዋቾች ጋር በተገናኘ የባለፈው ውድድር ዘመን የክለቡ አንደኛና ሁለተኛ ከፍተኛ ጎል አስቆጣሪዎች
ክለቡን ለቀዋል። ሃሪ ዊልሰን አንደኛው ነው፣ ወደ ሊድስ ዩናይትድ አምርቷል። ይሄ ተጫዋች በ36 የፕሪሚየር ሊግ ጨዋታዎች ባለፈው የውድድር ዘመን 10 ጎሎችን አስቆጥሮ 7 አሲስት አድርጓል። በዚህም የፉልሃም ከፍተኛ ጎል አስቆጣሪና ከፍተኛ አሲስት አድራጊ ነበረ። ሌላኛው አጥቂ ራውል ሂሜኔዝ ነው። ሜክሲኮዊ አጥቂም ወደ ቀድሞ ክለቡ ወልቭስ ተመልሷል። ይህም ተጫዋች በ36 የፕሪሚየር ሊግ ጨዋታዎች ባለፈው የውድድር ዘመን 9 ጎሎችን አስቆጥሮ 3 አሲስት ማድረግ ችሏል። ፉልሃም ያስፈረማቸው ተጫዋቾች አሉ። አንደኛው ጎንዛሎ ጋርሺያ ነው፣ ከሪያል ማድሪድ የፈረመ አጥቂ ነው። ሴሳር ፓላሲዮስ የ21 ዓመት አማካይም ከሪያል ማድሪድ አስፈርሟል። ከእነዚህ ተጫዋቾች በተጨማሪ ሼይ ቻርለስ 22 ዓመቱ ላይ የሚገኝ አማካይ ከሳውዛምፕተን አስፈርመዋል። ባለፈው የውድድር ዘመን በሻምፒዮንሺፑ ጥሩ ብቃት ያሳየ አማካይ ነው። 30 ሚሊዮን ፓውንድ ውጭ ተደርጎበታል። ይህም ተጫዋች አዲሱ የፉልሃም ተጫዋች ነው። የአሰልጣኝ አልቫሮ አርቤሎዋን የፉልሃምና የፕሪሚየር ሊግ አጀማመር ከባድ የሚያደርግበት አንድ ጉዳይ አለ። ፉልሃም የመጀመሪያ 5 የፕሪሚየር ሊግ ጨዋታዎቹ በጣም ከባድ ጨዋታዎች ናቸው። ዛሬ በምዕራብ ለንደን ደርቢ ከቼልሲ ጋር ይጫወታል። ከዛ ከሰንደርላንድ፣ ቀጥሎ ከክሪስታል ፓላስ፣ ከዛ በኋላ ከሊቨርፑልና ከማንቸስተር ዩናይትድ ጋር ነው የሚጫወተውና በእነዚህ 5 ጨዋታዎች ፉልሃም ምን ያክል ነጥቦችን ያገኛል የሚለው ጉዳይ ለአሰልጣኙ እንደዚሁም ለቡድኑ በጣም ፈታኝ እንደሚሆን ይጠበቃል። ለማንኛውም የእንግሊዝ ፕሪሚየር ሊግ የአንደኛ ሳምንት የ2026/27 የውድድር ዘመን የመጨረሻው ጨዋታ ምሽት 4 ሰዓት ጀምሮ በክራቨን ኮቴጅ ፉልሃም ከቼልሲ በሚያከናውኑ ጨዋታ የሚጠናቀቅ ይሆናል። ጎልደን ስፖርት በኢትዮ ኤፍኤም 7.8 ይህንን ጨዋታ በቀጥታ ስርጭት ወደ እናንተ የሚያደርሰው ነው የሚሆነው።